ጥናታችን እንቀጥላለን። ሰማያዊ ነፃነት ብዙ በጣም ግሩም የሆኑ ሰዎች የተናገሯቸው ንግግሮች አሉ እና እኔ ዛሬ 6ቱን መርጬ ለእናንተ ለማሰማት ተዘጋጅቻለሁና የሰው ዘርን ጭቆና፣ የሰውን ዘር ኑሮ ሰቆቃ፣ በዓለም ላይ የተንሰራፋውን ኢሰብአዊነት፣ ኢፍትሃዊነት፣ የፍርድ ማጣት፣ በዓለም ላይ ስር የሰደደውን የግዞትና የእስራት ህይወት፣ በዓለም ላይ ስር የሰደደውን ባርነት ለማሸነፍ ብዙ ሰዎች ብዙ ነገር ተናግረዋል እና ብዙዎቻችሁ እርግጠኛ ነኝ እነዚያን ንግግሮች ወይ ሰምታችኋቸዋል ወይ አንብባችኋቸዋል እና ብዙ ሰዎች ያንን ተናግረዋል እና የሰብአዊ መብት ንግግሮች፣ የነፃነት ንግግሮች፣ ነፃ አውጪ የተባሉ ብዙ ሰዎች አሉና እኔ እነሱን በሰማውና ባነበብኩ ጊዜ አንዳንድ ጊዜ በቃ ሰውነቴን የሚያንቀጠቅጡ ንግግሮች አሉና በጣም በብዙ ሚሊዮን ሰዎች የሰሟቸው። አንደኛው ምናልባት ልጆች ከሆናችሁ አታውቁ ይሆናል፣ በጣም የሚገርም ንግግር ተብሎ በታሪክም የተጻፈው የቀድሞዋ የአሜሪካ ቀዳማዊት እመቤት ኤሊኖር ሮዝቬልት የተናገረችው ነው በ1948 ዓመተ ምህረት እንደ ፈረንጆቹ አቆጣጠር። የንግግሯ ርዕስ የሰው ልጅ መብት ትግል ነው፣ the struggle for human rights። እና ከንግግሩ አንድ የወሰድኩት አረፍተ ነገር አለ። ምን ብላለች? መሰረታዊ የሰው መብቶች ሊያከብራቸው የሚገባ አካል ቢኖር ከባዶች አይደሉም ብላለች። የመናገር፣ የመጻፍ፣ የማመን፣ የማምለክ፣ የመኖር ነፃነት የሰው ዘር ሁሉ መብት ነው። እና ይሄን ስትናገር በአሜሪካ ብቻ አይደለም፣ በዓለም ዙሪያ ሰዎች በቀለማቸው፣ በማንነታቸው በባርነት የሚሸጡበት፣ የሚለወጡበት፣ የሚጨቆኑበት ጊዜ ነበር እና በዚያን ወቅት ይሄን ተናግራለች። ሁለተኛውና በዓለም ዙሪያ ሁሉ የሚታወቀው የዶክተር ፓስተር ማርቲን ሉተር ኪንግ ጁኒየር ንግግር ነው። በ1963 እንደ ፈረንጆቹ አቆጣጠር በሊንከን ሜሞሪያል በዋሽንግተን ዲሲ ብዙ ሚሊዮን የነፃነት መብት ሰልፈኞች በተሰበሰቡበት የተናገረ ነው። I have a dream፣ ህልም አለኝ። ይሄ ወጣት የባፕቲስት ፓስተር ነበር እና ከሃይማኖቱ ባለፈ የቀለሙ የሱ ቤተሰቦች የሆኑት በቀለም የሚመስሉ ጥቁሮች መጨቆናቸው፣ መገለላቸው፣ አገሪቱ በብልጽግና ተሞልታ እነሱ በድህነት መሞታቸው፣ በድህነት መኖራቸው ስለሚያንገበግበው ከሃይማኖት ስብከት ባሻገር የነፃነት ትግሉን ተቀላቅሎ ነበርና ህልም አለኝ አንድ ቀን ይህች ሀገር መተዳደሪያዋ እንደሚለው እንደምታደርግ እና የአሜሪካ ህገ መንግስት ሰው ሁሉ እኩል ነው ይላል። ይሄንን እውነት የምታስከብርበት እንደሚመጣ ህልም አለኝ ብሎ ተናግሯል። እና ሁልጊዜ የእሱ ልደት በመጣ ቁጥር ይሄንን ንግግር ሁልጊዜ በጆሮአችን እንሰማለን። ሶስተኛዋ የሴቶች መብት ተሟጋች እንግሊዛዊቷ ኤሚሊን ፓንክረስት በ1913 ዓመተ ምህረት በለንደን ፍሪደም ኦር ዴስ ነፃነት ወይም ሞት በሚለው ንግግሯ በዓለም ዙሪያ ያለውን የሴቶችን ጭቆና፣ የሴቶችን መበደል፣ የሴቶችን ከወንድ መብት ተነጥሎ እንደ ሰው ሳይቆጠሩ እንደ ዕቃ መሸጣቸውና መለወጣቸው አንገብግባት ነው የተናገረችው። የሰው ህይወት ብላለች ቅዱስ ቢሆንም መሰዋት ካለበት መሞት ካለበት መጀመሪያ የሚሰዋው የኛ ህይወት ነው አለች። የሴቶች ህይወት ነው። ራሳችን አናደርገውም፣ ምርጫውን ግን ለጠላቶቻችን እንሰጣለን አለች። ወይ ነፃነትን ወይ ሞትን ይሰጡናል አለች። እና በዓለም ዙሪያ ያሉ ሴቶች ሲደርስባቸው የነበረውን የመገለል
የጥቅም አለመከበር በወንድ የመጨቆን መብትን እንቅስቃሴ የጀመረችው ከሞላ ጎደል የሷ ንግግር ነው። ወይ ነፃነትን ወይ ሞትን ይሰጡናል እና በእኛ ይጀመራል ብላ ተናገረች። አራተኛው ሃሮልድ ማክሊማን በደቡብ አፍሪካ በ1950 ለአፓርታይድ ኮሚቴ ቆሞ የተናገረው ነው። the wind of change የሚለው ንግግሩ የለውጥ ንፋስ በአፍሪካ በኮሎኒያሊስቶች ተይዛ የነበረችው አህጉር ነፃ እየወጣች ባለበት ጊዜ ቆሞ ተናገረ። የለውጥ ንፋስ በአፍሪካ አህጉር እየነፈሰ ነው፣ ወደድንም ጠላንም እውነታው ይህ ነው አላቸው። ልንቀበለው የተገባ ፖለቲካዊ አስተሳሰብ ይሄ ነው። ነፃነትን መስጠት አለብን። አምስተኛው ኔልሰን ማንዴላ ሁላችሁም ታውቁት ይሆናል። በ1964 ዓመተ ምህረት I am prepared to die ለመሞት ዝግጁ ነኝ ብሎ የተናገረው ንግግር ነው። ለጥቁሮችና ለነጮች ነፃነት ታግያለሁ። ነፃና ዲሞክራሲያዊ ማህበረሰብ እንዲኖር የኔ ምኞት ነው፣ መሆንም አለበት። ይህ እንዲሆን ደግሞ ካስፈለገ ለመሞትም ዝግጁ ነኝ ብሎ በአገሪቱ ውስጥ በአፓርታይድ ምክንያት ሲጨቆኑ የነበሩትን ጥቁሮች ነፃ ለማውጣት እንቅስቃሴውን ጀምሯል። ስድስተኛውና የመጨረሻው እኔ እንግዲህ ብዙ ንግግሮች አሉ ከመረጥኳቸው አንዱ የኤሊ ዌሰል በ1999 በዋይት ሃውስ ተጋብዞ የተናገረው ንግግር ነው። the perils of indifference ያለመናገር ጉዳቶች፣ የገለልተኝነት ጉዳቶች። በኦሹቲዝ በ1940ዎቹ በጀርመን የጋዝ ካምፕ ከነበሩትና ከተረፉት ሰዎች አንዱ ነው እና በዚያ የጋዝ ካምፕ ያለን ሰዎች መተው ለምንድነው ነፃ የማያወጡን? ለምንድነው ስለኛ የማይዋጉት? እያልን በጣም እንገረምና እንደነቅ ነበር በጊዜው በነበረው ሁኔታ ብሎ ተናግሯል። ዝምታችን አለ ጨቋኙን የሚያበረታታ መሳሪያ ነው። የታሰሩት እንደታሰሩ እንዲቀሩ፣ የተራቡት ልጆች አለመብላታቸው እውን እንዲሆን፣ ቤት አልባዎች ታርዘው እንዲቀሩ አለመናገራችን ምክንያቱ ነው። ይሄን ስናደርግ አለ አለመናገራችን፣ እነሱን ዲፌንድ አለማድረጋችን ሰብአዊነታቸውን መካድ ነው አለ። የእነሱን ሰብአዊነት ስንክድ ደግሞ የእኛን ሰብአዊነት መካዳችን ነው አለ እና ከነዚህ በተጨማሪ ብዙ ለነፃነታቸው የታገሉ ብዙ ሰዎች አሉ። አን ሳን ሱኪ፣ ባራክ ኦባማ፣ ኦሊቨር ክሮምዌል፣ ብዙ ሰዎችን መጥራት እንችላለን። ብዙ ጮሁ፣ ብዙ ነገር ተናግረዋል፣ ብዙ ተመኝተዋል፣ ብዙ ነገር አስበዋል። ግን የሰው ዘር ነፃነት በዚያ መልኩ ሊመጣ አልቻለም። ይሄው በ21ኛው መቶ ክፍለ ዘመን ሴቶች ይጨቆናሉ፣ እንደ ዕቃ ይሸጣሉ፣ ይለወጣሉ። የሰው ዘር አሁንም ልክ እንደ ድሮው እንደ ባሪያ ይገዛል። መልኩ ተለውጦ መጥቶ ሰዎች በቀለማቸው የሚገለሉበት፣ በቀለማቸው ማርጂናላይዝ የሚሆኑበት፣ በቀለማቸው ከሌላ ቀለም በተለየ መልኩ የሚገለሉበት የሚጨቆኑበት ዘመን ላይ አሁን ያለን። እነዚህ ሰዎች ሁሉ ፓስተሮች፣ ሰባኪዎች፣ የእውቀት መሪዎች፣ ፕሬዚዳንቶች፣ የቀዳማዊ እመቤቶች፣ ሁሉም ሰው ጭንቅላቱን አሰባስቦ ስለ ነፃነት ተናግረዋል። ግን የሰው ዘር በባርነት ቀንበር አሁንም ይኖራል። ታዲያ ነፃነት ምንድን ነው? ይገርመኛል። የወሲብ ንግድ፣ የባሪያ ንግድ፣ የህገወጥ እጽ ዝውውር፣ የሰዎች እርስ በርስ መገዳደል፣ ኢፍትሃዊ የሆኑ ነገሮች አሁንም ይፈጸማሉ። አብረን እየሰራን አንድ አይነት ትምህርት ተምረን በእኛ ባደገው በሚባለው በአውሮፓና በአሜሪካ እንኳን ወንዶችና ሴቶች እኩል ክፍያ ይከፈላል። አንድ አይነትና አንድ ዓመት ብዙ ዓመት ተምረን አብረን ነፃነቱ ጠፍቶ ባርነቱ እንደነገሰ ነው። ታዲያ ምንድን ነው የሚሻለው? ይህን ሀሳብ እንደያዝን ወደ ሉቃስ ወንጌል ምዕራፍ 4 እንሄዳለን። ሉቃስ ወንጌል ምዕራፍ 4 ቁጥር 16 እግዚአብሔር ይመስገን። ስለ ዓለም ብዙ ስናስብ ብዙ የሚያስጨንቁ ብዙ መኖራችንን እንድናማረር የሚያደርጉ ነገር ነበር እና በጌታ ኢየሱስ ክርስቶስ ወደ እስራኤል አገልግሎቱን ጀምሮ ሲመጣ ልክ አሁን ያልናቸው ነገሮች በዚያ ህብረተሰብ ውስጥ ገብተውና ሰርጸው ስር ሰደው ሁልጊዜ ይኖሩ ነበረ። እንደ ትክክለኛ ነገር ተቆጥረው ምንም ችግር የሌለባቸው፣ ምንም
እንከን የማይወጣላቸው የማህበረሰቡ መመሪያዎች ሆነው የቀጠሉ ብዙ ኢፍትሃዊና ብዙ መጥፎ ነገሮች ነበሩ እሱ ሲመጣ። የናዝሬት ሰዎች በጣም በወንጀል ኢንቨስትድ የሆነ በወንጀል ብዙ ችግር ያለበት ከተማ ነበር። ክፎች ሰዎች ተብለው ይታወቁ ነበር። ነገር ግን ሃይማኖተኞች ነበሩ እና በሉቃስ ምዕራፍ 4 ቁጥር 16 ስታወጡ እንደዚህ ይላል። ወዳደገበቱም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ ኢሳይያስ ምዕራፍ 61ን በተረተረ ጊዜ እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና። እግዚአብሔር ይመስገን። ሲጀምር የጌታ የእግዚአብሔር መንፈስ በምን ላይ ነው? በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸውን የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ጻፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ እያለ ይቀጥላል። ኢየሱስ ሁሉንም አላነበበውም። በሉቃስ ምዕራፍ 4 ቁጥር 16 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ልባቸው ለተሰበረ መጠገንን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደውንም የጌታን ዓመት ሰብክ ዘንድ ልኮኛል። እግዚአብሔር ይመስገን። ጌታ ኢየሱስ እያላቸው ነው። ብዙ ይሄንን ነገር የምትፈልጉትን ነገር ሊሰጡ የሚችሉ ብዙ አማራጮች የሉም ነው የሚላቸው። እግዚአብሔር ቀብቶኛል፣ መንፈሱ በእኔ ላይ ነው፣ ለድሆች የምስራችን እንድሰብክ፣ የታሰሩትን ነፃ እንዳወጣ፣ የተጋዙትን እንድፈታ፣ ዕውሮችን ማየት እንድሰብክላቸው፣ የእግዚአብሔር የተወደደችው ቀን መድረሷን እንድነግራቸው ብሎ ይነግራቸዋል። እና የናዝሬት ሰዎች ይሄን ሲሰሙ በጣም ተገረሙ ይላል። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ ይላል መጽሐፍ ቅዱሳችን። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። ከቅድም ካነበብኩላችሁ 6 ንግግሮች የጌታ ኢየሱስ ክርስቶስ ንግግር የተለየ የሚሆነው እዚህ ላይ ነው። ተነሳና አላቸው፣ እርሱም አለ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ነበር። እግዚአብሔር ይመስገን። ነፃነት ተስፋ አይደለም። አዲስ መሆን ተስፋ አይደለም። ድህነትን ማሸነፍ ተስፋ አይደለም። ከእስራት መፈታት ተስፋ አይደለም። ከግዞት ቤት ነፃ መውጣት ተስፋ አይደለም። አሁን የሰማችሁት ቃል ዛሬ በጆሮአችሁ ተፈጸመ አላቸው። እግዚአብሔር ይመስገን። እንደ ኤሚሊን ፓንክረስት፣ እንደ ማርቲን ሉተር ኪንግ፣ እንደ ኤሚል ዌዝ እንደነዚህ ሰዎች ተስፋ አልሰጠም። አንድ ቀን ይሆናል አላለም። ምኞቱን አልነገራቸውም። ወደፊት ሊሆን ይችላል የሚል ተስፋ አልገባም። ይሄ አሁን ያልኳችሁ ስብከት ዛሬ ተፈጸመ አላቸው። እግዚአብሔር ይመስገን። እና ጌታ ኢየሱስ ክርስቶስ እንደዚህ ነው፣ ቀጠሮ አይሰጥም። ቀጠሮ የሚባል ነገር የለም። ለምን ይቀጥራቸዋል? መጀመሪያ ስብከቱን በጣም ወደውት ነበር። በዘመናት ምኞት ስታነቡ ይሄን ነገር ሲናገር መንፈስ ቅዱስ በእነሱ ሰራና በጣም በመገረም ብዙ አሜኖች፣ ብዙ እልልታዎች በዚያ ምኩራብ ተሰምተው ነበር ይላል። ከዚያ በኋላ ይሄ ያልኳችሁ ነገር ዛሬ ተፈጸመ ሲል ግን ታሪኩ ተቀየረ። በኋላ ቀስ ብለው ሲያስቡት ለካ ጌታ ኢየሱስ ክርስቶስ ድሆች ናችሁ፣ እስረኞች ናችሁ፣ ዕውሮች ናችሁ፣ በግዞት ቤት ነው የምትኖሩት፣ ተስፋችሁ ጠፍቷል እያላቸው ነው። 22ኛ ቁጥር ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። ይህ የዮሴፍ ልጅ አይደለምን ይሉ ነበር። አለማመናቸውን አይቶ የኤልያስና የኤልሳን ምሳሌ መሰለላቸው። 29ኛው ቁጥር ላይ በጣም ይሄን ሁሉ ስለሰሙ 28ኛው ቁጥር ላይ በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ይላል። ድሆች ናችሁ፣ ባሮች ናችሁ፣ የተጋዛችሁ ናችሁ፣ አይናችሁ አይም እሱን ዛሬ ነፃ ላወጣችሁ ነው የመጣችሁት ስላላቸው ያንን ስላላመኑ ተቆጡ ይላል።
በምኩራብም የነበሩት ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራ አፋፍ ወሰዱት ይላል። እርሱ ግን በመካከላቸው አልፎ ሄደ። እግዚአብሔር ይመስገን። ስብከት ስለ ሌሎች ሲሰበክ በጣም ደስ የሚል ነገር ነው። ተስማማላችሁ አይደል? በዚህ ስለ ሌሎች ሰዎች ኃጢያትና ስለ ሌሎች ሰዎች ድክመት ወይ ስለ ሌላ ነገር ስንሰብክ ወይም ስናወራ በጣም የሚጣፍጥ ነገር አለው። ለምን እንደሆነ እኔ እርግጠኛ አይደለሁም። አሜን እና እልልታውም የሚበዛው ያኔ ነው። ልክ እንደ ዳዊት ናታን ሄዶ አንድ በዚህ ሀገር የሚኖር ሰው ብዙ ንብረትና ብዙ በግና ብዙ ፍየል እያለው ያንድን ምስኪን ድሃ ፍየልና በግ አንዲት ያለችውን ወስዶ አርዶ በላት ሲለው ይሄ ሰው ሞት ይገባዋል አለና ቀላል ነው። እኛም እንደዛ ነው። ስለሌላ ሰው ሲሰበክ ስለሌላ ሰው ሲታማ በጣም ደስ ይላል። ሐሜት ለምን እንደሚጣፍጥ የሚገባ እንደዚህ ነው። እናንተ ናችሁ ባሪያዎች፣ እናንተ ናችሁ ድሆች፣ እናንተ ናችሁ እኮ በባርነት በእስራት ውስጥ ያላችሁት፣ እናንተ ናችሁ አይነ ስውሮች። እናንተን ግን ስለዚህ ለምን ባሪያ ሆናችሁ፣ ለምን አይነ ስውር ሆናችሁ፣ ለምን ታሰራችሁ አይደለም፣ እናንተን ነፃ ላወጣ መጥቻለሁ። ይሄ ያልኳችሁ ቃል ደግሞ ዛሬ ተፈጸመ ሲላቸው አበዱ። ለምን እንዳበዱ ዮሐንስ ወንጌል ላይ እናገኘዋለን። ምዕራፍ 8 ላይ አልወደዱትም። 8:31 ዮሐንስ ወንጌል 8:31 ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አላቸው። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው ይላል እኛ የአብርሃም ዘር ነን፣ ለአንድም እንኳ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ሌላው ቢቀር የሄሮድስ እና የቄሳር ባሪያዎች ናቸው። ሌላው ቢቀር ግን አሉት ነው የአብርሃም ዘሮች ነን እኛ፣ በፍጹም በባርነት ተገዝተን አናውቅም። አንተ መተህ ዛሬ እንዲያውም ትንሽ ወረድ ብለን ስናነባው አንተ 50 ዓመት ያልሞላህ ብለውታል። አንተ ጎረምሳ መተህ ዛሬ እኛን በሃይማኖት ልምድ የጠገብነውን ብዙ ነገር ያሳለፍነውን ብዙ ነገር የመረመርነውን ሰዎች በባርነት ውስጥ ነው ያላችሁት ልትነን አትችልም። እኛ ነፃ ሰዎች ነን። ነፃ ሰዎች ሰው አይታይም። ነገር ግን ምንድነው የሚታየው? ጣት ነው የሚታየው። ጣት ደግሞ ምን የሚያደርግ የሚጽፍ እርግጠኛ ነኝ ስክሪፕቱ አልያዘም ወይም ደግሞ ጠመኔም የለውም ማርከርም የለውም፣ ግን ይጽፍ ነበር ያ ጣት። ለትን ተአምር የተደረገለትን ፈውስ ገለጸ አልነበረም። እንደገና ደግሞ ስለናንተ የራሳችሁ ጸጉር እንኳን በጣም እንግዲህኛ ጸጉር አይደለም አንድን መሪ የሚያደርገው ህዝቡን በሰላም ጊዜ መምራት ብቻ ሳይሆን ጠላት በሚነሳበት ጊዜ መቆም የሚችል መሪ ነው መሆን ያለበት። እነዚህን ችግሮች ወይም የጌታን ስራ ወደ ግቡ ማድረስ የሚቻለው በእግዚአብሔር ላይ እምነታችን ስናደርግ ነው። ድንጋይ እሳት ሲበላው አፈርን እሳት ሲበላው የነበረውን ሁኔታ ማሰብ ቀላል አይደለም። ያ ተስፋ የሌለው ቦታ፣ ያ ምድረ በዳ የነበረን ቦታ እግዚአብሔር ህዝቡን እንደገና ቃል ኪዳኑን ፈጸመና መልሶ በቃ ተከናወነና ምን አላቸው? በቃ ብሉ ጠጡ፣ የሆነ አንድ እንትናችንን ግባችንን መተናል። ስትራቴጂክ ፕላኑን ሲነድፍ ቆይቶ ያንን አሳካ። ይህ የሰንበት ትምህርት ጥናት ክፍለ ጊዜያችን ነው በሆፕ ቻናል ኢትዮጵያ።
ወንድሞችና እህቶች የሰው ዘር ያለበትን ሰቆቃ ያልተረዳበት ጊዜ ላይ ነው ያለ ነው እና ቁጭ ብል ሊገርመን አይገባም። ራሴ ጤነኛ ነኝ፣ ነፃ ነኝ፣ ምንም ችግር የለብኝም ብሎ የሚያስበው ጭንቅላት በነፃነት ነው የሚኖረው በራሱ መንገድ። እሱን ለማፍረስ ጌታ ኢየሱስ ክርስቶስ መጀመሪያ ወደ ናዝሬት ሄደ እና በናዝሬት የነበሩት ሰዎች አልተቀበሉት። እኛ እንቀበለዋለን። አስቡት፣ ወዳደገበቱም ወደ ናዝሬት መጣ ነው የሚለው። የሚያውቁት አብረውት ያደጉት ወንድሞቹና እህቶቹን ወላጆቹን ወደሚያውቁት ሰዎች መጣ ነው የሚለው። ወዳደገበት ምኩራብ ነው የመጣው። መጀመሪያ ሊቀበሉኝ የሚችሉት እነሱ ናቸው ብለው አስቦም ሊሆን ይችላል። ወደ እነሱ መጣና ለምን ባሪያ ሆናችሁም ብሎ ጥያቄ ውስጥ አልገባም። ነው እኔ ነፃ አወጣችኋለሁ ብሎ ነው የመጣው። ግን አልተቀበሉትም። እኛ ዛሬ ይሄንን ወንጌል መጥቶ ሰው ቢሰብከን እንቀበለዋለን ነው። አሁን እኮ ሰው እኮ አስረድተን ተናግረን ጸልየን እንደዚህ ነው የሚለው የእግዚአብሔር ቃል ብለን እኮ ማስረዳትና ማሳመን የማንችልበት ጊዜ ላይ ደርሰናል። ሁሉም ሰው አዋቂ ስለሆነ ሁሉም ሰው መጥቶ ሰው ባሮች ናችሁ፣ ድሆች ናችሁ፣ በስርዓት ውስጥ ነው ያላችሁት ብሎ ቢሰብከን እንቀበላለን ወይ? እና ጌታ ኢየሱስ ሲመጣ የሰማዩን ባለጸግነት፣ የሰማዩን ዕውቀት፣ የሰማዩን ነፃነት ሊሰጣቸው ነበር የፈለገው መጀመሪያ ለናዝሬት። ምክንያቱም ናዝሬት በእስራኤል ከተሞች ሁሉ በስሟ በጣም ክፉ የሆነ ስም ያላት መጥፎ ከተማ ነበረች። ላስ ቬጋስ ነበረች። የኃጢአት ከተማ ነበረች። አልተቀበሉት። ወንድሞችና እህቶች ለእኔ ይህን ጥቅስ ሳነበው በጣም መልካም ዜና ነው። የትንቢቶች ሁሉ ፈጣሪ ራሱ ጌታ ኢየሱስ ክርስቶስ መጥቶ ነው የሰበከው። አይገርማችሁም? ራሱ የእግዚአብሔር ልጅ መጥቶ ሲሰብክ የመጀመሪያው ነጥብ ጌታ ኢየሱስ ያላቸው እናንተም እንድትወስዱት የምፈልገው ድሆች ናችሁ ነው የሚላቸው። ድሆች ናችሁ ነው የሚላቸው እና የእናንተን ድህነት ለመቅረፍ ነው የመጣሁት ነው የሚላቸው። የምስራች ልሰብክላችሁ ነው የመጣሁት። የተጠቃችሁ ናችሁ፣ ምስኪኖች ናችሁ፣ ምንም ነገር የላችሁም እና ያንን የምስራች ለእናንተ ልሰብክ ነው የመጣሁት ነው ያላቸው። ወንጌልን እሰብካችኋለሁ፣ ባለጸጋ የሚያደርገው ወንጌል እሱ ነው የሚላቸው። በመንፈስ የናዝሬት ሰዎች የነበሩበትን ድህነት እኛም በተወሰነ መልኩ እየኖር ነው። ዮሐንስ በፍጥሞ ደሴት ላይ ካያቸው ራእዮች አንዱ እኛን የሚመለከት ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 17 ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ፣ አስምሩበት፣ አንድም እንኳ አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንክን ስለማታውቅ ባለጠጋ እንድትሆን የሚለው ለላውዶቂያ የተሰጠው መልእክትና ወደድንም ጠላንም እኛ ላውዶቂያዎች ነን ብለን ለራሳችን ሰጥተነዋል። እና ለእሱ የተሰጠው መልእክት ሀብታም ነኝ ትላላችሁ ነው። ድሃ አይደለሁም፣ አንድም ነገር አያስፈልገኝም ትላላችሁ ነው። እውር መሆን አለማየትም፣ ጎስቋላ መሆንን፣ የታረዝክ መሆንህን አታውቅምና እሱ እንዲቀር ባለጠጋ እንድትሆን በእሳት የነጠረውን ወርቅ ይላል ጌታ ኢየሱስ ክርስቶስ። ወንድሞችና እህቶች ቢያንስ ድሆች መሆናችንን ለራሳችን እንቀበለውና እንመን። ያን ጊዜ ባለጠጋ የሚያደርገውን የእግዚአብሔር ስጦታ ለመቀበል የሚያስችል ልብና ሕሊና እናገኛለን። በራሳችን መተማመኑን እንተው። ብዙ ወጣት አለ አሁን በጣም በእንግሊዝኛው ሰልፍ ኮንፊደንስ ይባላል። በሱ በሽታ ኢንፌክትድ ይሆን። ለእኔ ይሄ ሰልፍ ኮንፊደንስ በራስ መተማመን ቫይረስ ነው ባይ ነኝ። በሄድንበት ቦታ ሁሉ ሁሉም ሰው ደረቱን ነፍቶ አሳብጦ ነው የሚሄደው። እውነታው እኔ ራሴን ስመረምር የሀሳብ ድሆች ነን ወንድሞችና እህቶች። የፍቅር አገሪቱ የፍቅር ድሃ ሆናለች።
የለም እኮ ድሮ አበሻ በጣም እንግዳ አስተናጋጅ፣ በጣም ብዙ ሰው የሚወድ አዲስ ሰው የሚቀበል የፍቅር ድሃ ሆኗል አገሩ በሙሉ። እና ለዛ የፍቅር ድህነት እኛ ተጠያቂ አይደለንም ማለት አንችልም። አንዳንዱ ነገር ከሃይማኖተኛው ሰው ነው የሚመነጭ፣ ከክርስቲያኑ ህብረተሰብ ነው የሚመነጭ፣ ክርስቶስን አውቃለሁ ከሚለው ህብረተሰብ ነው የሚመነጨው። ድሃ መጀመሪያ የሆነው እኛ ነው። የፍቅር ድሃ፣ የአንድነት ድሃ። አይገርማችሁም? የአንድነት ድሃ። ይሄን ቃል እኔ ራሱ መጻፌ ለራሴ ሲገርመኝ ነበር። የመገለጥ ድሃ፣ የብርሃን ድሆች እኮ፣ የትንቢት ድሃ፣ የራእይ ድህነት፣ የህይወት ድህነት፣ የቃል የእግዚአብሔር ቃል ድህነት፣ የማንነት ድሆች፣ የጉልበት የኃይል ድህነት፣ የድፍረት ድህነት። ደግነትማ ጠፍቷል። የደግነት ድሃ ብዙ ነው። የመስጠት ድሆች፣ ጤና አይደለም። በሬና ፍየል እዚህ በስቴዲየም ዙሪያ እየተበላ ጥቁር አንበሳ ካርዲዮሎጂ ዲፓርትመንት ሲከፍቱ በጣም ይገርመኛል። ልክ 7000 ሰው አለ ሰልፍ የሚጠብቅ ለመታከም እና እኩል ነው። እዚህ ጋር የሚርመሰመሰው ሰው እና እዚያ ያለው ሰው እኩል ነው። ልክ ነው። እንደዛ ነው። እንደዛ እንትኑ የዚህኛው ሪፍሌክሽን ነው ሆስፒታል የምናየው። የጤና ድሆች፣ የመታዘዝ የእውቀት ድሃ፣ የጥበብ ድሆች እና እኛንን ይሄን ድህነቱ ውስጥ ያለ ነው ያመጣ ነው። ኃላፊነት አለብን እንደ ክርስቲያን እና እግዚአብሔር ይመስገን ጌታ ኢየሱስ ክርስቶስ ለእናንተ ነው የሚለው፣ ለእናንተ ለድሆች ወንጌልን ሰብክ ዘንድ እግዚአብሔር ቀብቶኛል። እግዚአብሔር ይመስገን። ያለ ሶሉሽን፣ ያለ መፍትሄ፣ ያለ ጸጋ እግዚአብሔር አልተሆንም። ለዚህ ድህነት መልስ አለኝ ነው የሚለው። በእሳት የነጠረ ወርቅ ከኔ ትገዛድ በነፃ እሱን አድርግ ነው የሚለው። ያን ጊዜ ሀብታምና ባለጠጎች እንሆናለን። ያን ጊዜ ድህነታችን ይወገዳል። ያን ጊዜ የእውቀት ባለጠጎች እንሆናለን። የመገለጥ ባለጠጎች፣ የትንቢት ባለጠጎች፣ የመዝሙር ባለጠጎች። መዝሙር እና ትንቢት፣ እነዚህ መገለጥ፣ ራእይ ከመንፈሳዊ ህይወት ጋር አብረው የሚሄዱ ናቸው። የወጣቱ መንፈሳዊ ህይወት ትክክል ሲሆን መገለጥና አዲስ ነገር ይመጣል። አዲስን ነገር የሚፈጥረው የእግዚአብሔር መንፈስ ነው። ያንን ስጦታ ይሰጠናል። በዚያ ድህነት ውስጥ መኖር ሊበቃን ይገባል እና በናዝሬት መጥቶ ጌታ ኢየሱስ ክርስቶስ ያንን ድህነት አውቀዋለሁ፣ ያን ድህነት እንዲወገድ ደግሞ እኔው እግዚአብሔር ቀብቶኛል፣ በመንፈሱ ያንን ድህነት ማስወገድ እችላለሁ ነው የሚለን። ድህነታችንን አምነን የዚህን የእግዚአብሔርን ጸጋ እንድንቀበል እግዚአብሔር ይርዳን። እግዚአብሔር ይርዳን። ሁለተኛ ባሪያዎች ነን። ልክ እንዳለው እሱ በድሮ በ79 ትርጉም በግዞት ቤት ያሉትን የተጋዙትን ነፃ ወጣ ዘንድ። በምን ባሪያዎች ሆን ልትሉ ትችላላችሁ። ሰው ባርነቱን አንዳንድ ጊዜ የገባው ይመስለኛል፣ አንዳንድ ጊዜ ያልገባውም ይመስለኛል። ባሪያ ባንሆን ኖሮ እኮ ነፃ አውጪ ግንባር እያልን አንከተልም ነበር። ነፃነትን ፍለጋ እኮ ነው ያላሰብነው። በጭንቅላታችን ሰብኮንሽስሊ የተቀመጠ የባርነት ስሜት አለ። ያንን የሚያላቅቅልን ብዙ ነገር እንፈልጋል። አንዳንዱ ሰው የፖለቲካ ፓርቲ ይፈልጋል ያንን ነፃነቱን ፍለጋ። በልባችን እኛ ያላሰብነው ባርነት አለ። ያንን ባርነት ነፃ የምንወጣበት ብዙ መንገዶች እንፈልጋል። የናዝሬት ሰዎች እንደዛ አድርገዋል። ጌታ ኢየሱስ ክርስቶስ ከመጣቱ በፊት የሮማውያንን ጭቆና ለማስወገድ ብዙ አመጾች፣ ብዙ የድብቅ ውጊያዎች፣ ብዙ መፈንቅለ መንግስት ለማድረግ ብዙ ነገር ጥረዋል፣ አልቻሉም። ምክንያቱም ነፃነት ከየት እንደሚገኝ ስላላወቁ። በዘጸአት ግን እግዚአብሔር ብሏቸዋል። ምዕራፍ 5 እስራኤል አምላክ እንዲህ ይላል አለ ሙሴ፣ በምድረ በዳ በዓልን ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንን ያለ ሕዝቤን በባርነት ልትገዛ አትችልም፣ ነፃነትን የምሰጠው እኔ ነኝ ነው። በስድስተኛው ምዕራፍ ላይ እንዲህ በላቸው አለው ለሙሴ፣ እኔ እግዚአብሔር ነኝ፣ ከግብፃውያን ባርነት ምን አደርጋችኋለሁ? እንድትወጡ እረዳችኋለሁ አይደለም የሚለው፣ ከግብፃውያን ባርነት አወጣችኋለሁ ነው የሚለው። ምክንያቱም ሰውን ነፃ ማውጣት የሚችለው እግዚአብሔር ብቻ ነው። ምክንያቱም ነፃነትን የሰጠው መጀመሪያ እሱ ስለሆነ። አይሁዶች ችግር አለባቸው። አንዳንድ ጊዜ የባርነት ስሜት ይሰማቸዋል። አንዳንድ ጊዜ ደግሞ እንደ ዮሐንስ ወንጌል ምዕራፍ 8 ኖ እኛ የአብርሃም ዘሮች ነን፣ ነፃ ወጥተናል፣ አርነት ወጥተናል፣ በቃልህ ነፃ ማውጣት አያስፈልገንም እንዳሉት። ምክንያቱም መንፈሳዊ ባርነት ባሪያ ለሆነው ሰው አይታወቅም።
ባሪያ ነህ መባል ደግሞ የኢጎ ጉዳይ ነው። ልብን የሚነካ ንዴትን የሚያስነሳ በቃ ይሄ ከሰው ውስጥ ታምቀው የነበሩ ስሜቶችን ሁሉ ገልብጦ አውጥቶ ሰውን እንዳውሬ የሚያደርግ ነገር ነው ባሪያ ነህ መባል። ያለማወቅ እኮ ባሪያዎች ነን። ስንቶቻችንን መጽሐፍ ቅዱሳችንን በየቀኑ የምናጠናው፣ የትንቢት መንፈስ መጽሐፎችን በየቀኑ የምናጠናው፣ ስንቶቻችንን ክፉና ደጉን እየመረመርን በመልካሙ እንያ፣ ስንቶቻችንን ይሄንን በቤተ ክርስቲያን ያለውን ብዙ እውቀት አንብበ ነው ጭምቅ አድርገን አውቀ ነው ትክክል አይደለም አልቀበለውም፣ ወይም ደግሞ ትክክል ነው እቀበለዋለሁ ለዚያ ህይወቴን ዴዲኬት አደርጋለሁ ያለ ስንቶቻችን። ያለማወቅ ባርነት ከባድ ነው። የሐሰት ትምህርት ባሪያዎች አሁን እንጃ ድሮ በዚህም በዚያም ሁለት እግር ተክሎ የሚኖር ሰው ብዙ ነበር። ሰው 15-20 ዓመት ቆይቶ አንድ ነገር መወሰን አለበት። ወይ ይሄ እውነት እግዚአብሔር የሰጠን እውነት ትክክል ነው ብላችሁ ማመን አለባችሁ፣ ወይ ደግሞ ትክክል አይደለም ብላችሁ ማመን አለባችሁ። ከሁለት አንዱ መሆን አለበት። ልባችን ከሁለት ቦታ ሆኖ አንችልም፣ አይሆንም። የትምህርቱን ያለማወቁን ተውትና አሁን የራስ ወዳድነት ባሪያ ነው ብዙ ሰው። ሁሉም ሰው ስለ ራሱ ነው የሚያወራው። እንደዚህ አርጌ፣ እንደዚህ ሆኜ፣ እንደዚህ ላረግ ነው። መቼ ነው የኔ እቅድ ለእግዚአብሔር ቤት እንደዚህ ማድረግ ነው ብለን ማውራት የምንጀምረው? የኔ እቅድ ለጓደኞቼ እንደዚህ ማድረግ ነው። የኔ እቅድ ለኳየር እንደዚህ ማድረግ ነው። የኔ እቅድ ለቤተ ክርስቲያን እንደዚህ ማድረግ ነው። የኔ እቅድ ለዚህ በባርነት ለሚኖረውና በጭቆና ውስጥ ላለው ሕዝብ እንደዚህ ማድረግ ነው። የኔ እቅድ በሐሰተኛ ትምህርት፣ በሐሰተኛ ነቢያት፣ በሐሰተኛ ሐዋርያት ገንዘቡን፣ ጊዜውን፣ ህይወቱን እየተመጠመጠ ላለው ሕዝብ ምንድነው ማድረግ ያለብኝ ብላችሁ መቼ ነው ማሰብ የምትጀምሩት? የአፒታይት የመጎምጀት ባሪያዎች ነው። አስተውላችሁታል? አናንሳው እሱን ወደ ሌላ ትምህርት እንዳንገባ። የስጋና የደም የራሳችን ባሪያዎች ነው። ነፃ መውጣት ካለብን መጀመሪያ ነፃ መውጣት ያለብን ከራሳችን ነው። ልክ ጳውሎስ እንዳደረገው ነው። ያንን የድሮውን ሰው አላውቀውም አለ ጳውሎስ በሁለተኛ ቆሮንቶስ ላይ። እኔ ሰውን በምን አውቃለሁ አለ? በክርስቶስ አውቃለሁ አለ። በክርስቶስ ካልሆነ ሰውን አለ። ምክንያቱም የድሮው ሰው ሞቷል። የድሮው ሰው እኔ አንድ ጓደኛ ነበረኝ እዚህ አንድ ቦታ የሚሰራ ሐኪምን አንድ ከብዙ ዓመት በኋላ ከተመረቀ መንገድ ላይ ያገኘሁትና እንዴ ከሌ ስሙን ጠርቼ እንደምን ደህና ነው ሆይ ስለው እንዴት ነው ስለ ድሮው ነገር ሳወራላት አለኝ። ያ አንተ ድሮ የምትለው ሰው እኮ ሞቷል አለኝ። እግዚአብሔር ይመስገን ሞቷል። በቃ ያ አንተ የምታውቀው ሰው ሞቷል አለኝ። እና መጀመሪያ ደነገጥኩ፣ አልገባኝም ነበር ስለምን እንደሚያወራ። መንታ ወንድሙን አገኘሁት እንዲህ አልኩኝ እኔ። አንተ የምትለው ዶክተር ከሌ ከሞተ ቆይ አለኝ። እግዚአብሔር ይመስገን እኔ አሁን ጌታን ተቀብዬ አዲስ ሰው ሆኛለሁ። እና መጀመሪያ ውብሸትን መግደል ነው ያለብን። ከዚያ በክርስቶስ ሆኖ የሚመጣው ያ ሰው ይሻላል። እና እግዚአብሔር ከራሳችን ነፃ ያወጣል። ከራስ ወዳድነት ይሄ እኔ ከሚለው ወደ ራስ ብቻ ከሚያየው ከዛ መንፈስ ነፃ ያወጣን። በጣም ስር እየሰደደ የሆነው የእኔ የሚለው መንፈስ በቤተ ክርስቲያናችን፣ በግል ህይወታችን፣ በስራ ቦታችን፣ በፖለቲካው፣ በቤተ መንግስቱ፣ በሃይማኖት ቦታዎች ሁሉ የሚታየው እሱ ነው። ከዚያ ነፃ ያወጣን እግዚአብሔር። አገራችን፣ ህዝባችን፣ እኛ ራሳችን ከዚህ እኔ ከሚለው ከድሮው ማንነታችን ነፃ መውጣት መላቀቅ አለብን። እሱን ደግሞ የሚያደርገው የእግዚአብሔር ወንጌል ነው፣ የእግዚአብሔር ጸጋ ነው። ራስን ያለ መግዛት ባሪያዎች ነን። የጥርጣሬ፣ የጥላቻ፣ የዘረኝነት ባሪያዎች ነን። እኔ እስከ ቅርብ ጊዜ ድረስ በቤተ ክርስቲያናችን ውስጥ ዘረኝነት የለም ብለው ከሚያምኑ ሰዎች አንዱ ነበርኩኝ። አንድ ሰው ነው። በነገራችን ላይ አንድ ሰው ከሆነ ክልል ወደ ሆነ ክልል ሄዶ ወንጌላዊ መሆን እንደማይችል ታውቃለህ ብሎ ነገረኝ። አሁን ያንዱን ክልል ቋንቋ የማትናገሩ ከሆነ በእኛም ቤተክርስቲያን ሜቢ ወንጌላዊ መሆን ይከብድ ይሆናል እና ለመቀበል ከብዶኛል። ግን ሳስበው ሜቢ ይሆናል እና
ምናልባት ምክንያቱም የእግዚአብሔርን ቃል ስለማናውቅና ስለማናምን እኔ ሶማሊኛ ካልተናገርኩ ሶማሌ ክልል ሄጄ ወንጌላዊ መሆን የምችል አይመስለኝም። ሐዋርያት ሥራ ምዕራፍ 2 ሄደን እናንብበው። የእግዚአብሔር መንፈስ በእኛ ላይ ሲሆን ሰምተነው አስበነውም አለመነውም ማናውቀውን ቋንቋ እግዚአብሔር ማናገር ይችላል። ብዙ ስለተማርን፣ ብዙ ስላወቅን፣ ብዙ የቤተ ክርስቲያን ልምድ ስላለን እነዚያ ነገሮች የድሮ ነገሮች ናቸው ብለን ትተናቸዋል። እግዚአብሔር ከፈቀደ ትግራይ ክልል ሄጄ ትግርኛ ሳልችል ወንጌላዊ መሆን እችላለሁ። ኦሮሚያ ክልል ሄጄ ኦሮሚያ ሳልችል መስበክ እችላለሁ። አማራ ክልል ሄዳችሁ አማርኛ ሳትችሉ በአማርኛ መስበክ የምትችሉበትን ነገር እግዚአብሔር ያኖራል። እግዚአብሔር ይመስገን። በቋንቋ በጣም እናምናለን፣ በጣም ዘረኞች ስለሆነ። አንድ ሰው ብዙ ጊዜ እናገረዋለሁ። ወደ አንድ ቦታ ሄደ፣ ሚሽነሪ ሆኖ ነጭ ነው። ወደ ሩቅ ወደ ደሴቶች ሄደና መኖር ጀመራሉ እና ድንኳን ጥሎ እንደ ሰዎቹ ቋንቋቸውን፣ ባህላቸው ምንም ነገር አያውቅም። ለመማርም አልፈለገም፣ አልጣረም። ከባድ ስለሆነ ዝም ብሎ መኖር ጀመረ ይባላል። ዝም ብሎ መኖር ጀመረ። በቃ ኖረ። ልክ እንደ መጽሐፍ ቅዱስ እንደሚለው ከኖረ ከብዙ ዓመታት በኋላ ሞተ እና ሚሽነሪው ሞተ ተብሎ ሪፖርት ተደረገ። ሄዶ ተቀበረ። ከዚያ በኋላ ሌሎች ሰዎች አሉ የእነዚህ ሰዎች አድቬንቲስት ለማድረግና ክርስቲያን ለማድረግ ጌታ እንዲቀበሉ ለማድረግ ቋንቋቸውን መማር አለብንና ቋንቋቸውን አጥንተው ባህሉን ሁሉ አጥንተው አመጋገቡን ምግቡ ሁሉ አጥንተው ሄዱ ተመልሰው ተባለ። ተመልሰው ሄደው እንደ ሰዎቹ መኖር ጀመሩና መስበክ ጀመሩ እና ስለ ጌታ ኢየሱስ ክርስቶስ አውጥተው ሲሰብኩ እነዛ ሰዎች ሰሙና ስለ ኢየሱስ ክርስቶስ በነገራችን ላይ አሏቸው፣ እናንተ የምትሉትን ይሄ ሰውዬ አሏቸው እዚህ እኛ ጋር ሲኖር ቆይቶ ሞቷል አላቸው። መናገር ባንችል ህይወታችን ክርስቶስን ስለሚመስል እሱን ማሳየት እንችላለን ብለን እንኳን አናምንም። ከዚህ መንግስትና ዓለም ከሰጠችን የእስራት አስተሳሰብ እግዚአብሔር ነፃ ያውጣል። እኛ ነፃ ስንወጣ ሌላውም ነፃ ያወጣል። ምክንያቱም ነፃነት በጣም ተላላፊ በሽታ ነው። እግዚአብሔር ይመስገን። ከአንዱ ወደ አንዱ የሚሄድ ነገር ነው፣ የሚስፋፋ ነገር ነው። ኮንታጂየስ ነው ነፃነት። ዘፍጥረት ምዕራፍ 2 ላይ ለአዳምና ለሔዋን እንግሊዝኛ መጽሐፍ ቅዱስ የያዛችሁ እንግሊዝኛ መጽሐፍ ቅዱሳችሁን አውጡ። አሁን ወይ ኤሌክትሮኒክ መጽሐፍ ቅዱስ የያዛችሁ እንደዚህ ይላል እግዚአብሔር አምላክ ዘፍጥረት ምዕራፍ 2 ቁጥር 15 ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤድን ገነት አኖረው። እግዚአብሔር አምላክም ሰውን ሁሉ እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። በእንግሊዝኛው you shall freely eat ነው የሚለው፣ በነፃነት ትበላለህ። ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ትሞታለህና ይላል። ነፃነትን የሰጠው ማን ነው? መጀመሪያ ኃጢአት የሚባል ነገር ወደ ዓለማችን ሳይገባ ለአዳምና ለሔዋን በነፃነት
በገነት ያለውን ነገር ሁሉ ብሉ ብሎ የሰጠው እሱ ነው ከአንድ ትእዛዝ ጋር እና መሳሳት የለብንም። ነፃነት መሰረቱ እግዚአብሔርን መታዘዝ ነው። የነፃነት መሰረቱ እግዚአብሔርን መታዘዝ ነው። ፓራዳይዝ ሎስት በሚለው መጽሐፉ ደራሲው የሰይጣንን ከሰማይ መወርወር በምናባዊ ነገር ሲገልጸው በጣም ደስ ይለኛል። እንግዲህ ልጅ ሆነን ያነበብነው መጽሐፍ ሰይጣን እየጮኸ ከሰማይ ሲወረወር ነፃነትን ለማግኘት ነበር። የእግዚአብሔር የጨቋኝ አምላክ ነው፣ የነፃ ምርጫ አይደለም አምላክ አይደለም፣ ነፃነትን የሚሰጥ አምላክ አይደለም ብሎ ስለከሰሰ በኋላ ክሱ ውድቆ ነው ከሰማይ ሲወረወር ያንን በምናቡ ነው የጻፈው ሰውዬ። በሰማይ ነፃ ሆኖ ከመኖርና ከመታዘዝ በገሃነም መግዛት ይሻላል። It's better to reign in hell than to obey in heaven. እና ለኛ ነፃነት የሚለው ትርጉሙ ምንድነው የሚለውን በትክክል ከእግዚአብሔር ቃል ማጥናት አለብን። ነፃነት ከእግዚአብሔር የተሰጠ ነገር ነው። እሱም እግዚአብሔርን በመታዘዝ የተመሰረተ ነው። አዳምና ሔዋን ነፃ የነበሩት እግዚአብሔርን በታዘዙ ጊዜ ነው። እግዚአብሔርን መታዘዝ ሲያቆሙ የኃጢአት ባሪያዎች ነው የሆኑት። ጳውሎስም ይላል በገላትያ ምዕራፍ 5 ላይ በነፃነት ልንኖር ክርስቶስ ምን አደረገን? ነፃነት አወጣን ይላል። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። የእግዚአብሔር ስጦታ ነው። እግዚአብሔር ይመስገን። 10ቱ ትእዛዛቱን እግዚአብሔር ከመስጠቱ በፊት በዘጸአት ምዕራፍ 20 ላይ ከግብጽ ምድር የመጀመሪያው አረፍተ ነገር ነው። ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ ይላል። እግዚአብሔር ይመስገን። ከምን ቤት? ከባርነት ቤት። ያ ነው ነፃነት። ከዚያ በኋላ ነው ይሄው የነፃነት ሕግ ይለዋል አይደል ያዕቆብ። የእግዚአብሔርን ሕግ የነፃነትን ሕግ ሰጣቸው። ይሄ ነው ሰው ቢያደርገው በህይወት የሚኖርበት የሚቀጥልበት የሚያፈራበት በደስታ የሚኖርበት ይሄ የነፃነት ሕግ ነው ብሎ ሰጣቸው። ነፃነታችን የተመሰረተው በፍቅር በመታዘዝ በመዋደድ በአንድነት ነው። ከዚያ ውጭ ያለው ባርነት ነው። እኔ ይገርሙኛል ሰዎች ክርስቲያን በተለይ ተማሪ ያለን ኮሌጅ ይገርማል። ኮሌጅ የተማራችሁ ታውቁታላችሁ። እንዴ ፈታ በል እንጂ አይደል? እስከ መቼ ነው እንዲህ ታስረህ የምትኖረው ይሉናል። ታስረህ ትንሽ ፈታ በል ተፍታታ። ይሄ ቃል በጣም የተለመደ ቃል መሰለኝ። ትንሽ እንደው በቃ ራስህን ለቀቅ አድርገው እስኪ እንዲህ በጣም በቃ ቅዳሜ አርብ እስከ መቼ ትንሽ እንደው ለቀቅ አድርጉት ትባላላችሁ። ነፃዎቹ የሚጠጡት የሚሰክሩት እንደፈለጉ ከማንም ሰው ጋር የሚተኙት እንደፈለጉ ወጥተው የሚገቡት የፈለጉትን የሚሰለቅጡት ናቸው ነፃዎቹ። እናንተ በእግዚአብሔርን በመታዘዝ በትህትና ስትኖሩ ሰዎች እንደ ባርነት ይቆጥሩታል። እግዚአብሔር ይመስገን ነፃነቱ ይሄኛው። እግዚአብሔር ደግሞ ነፃ ሲያወጣችሁ ማንም ባሪያ ሊያደርጋችሁ አይችልም። እግዚአብሔር ይመስገን። እንደ ሄሮድስ አስቦ ነበረ ጴጥሮስን ባሪያ ለማድረግ። ያዕቆብን ገደለው ይላል አይደል በሐዋርያት ሥራ ምዕራፍ 12 ላይ ያዕቆብን ገደለው። አይሁድን ደስ እንዳስተኛቸው አይቶ ጴጥሮስን ምን አደረገው ይላል? አሰረው። በሚቀጥለው ቀን ለመግደልና በአራት ክፍል አድርጎ እያንዳንዱ ጭፍራ 4 ወታደር ያለው ብዙ ወታደር ከፊት ለፊቱ አደረገና በእስር ቤት አስገብቶ በሁለት ወታደሮች መሃል በእግር ብረት አስሮ አስተኛው። የሚቀጥለው ቀን ለመግደል። እኔ ይገርመኛል። አንዴ ነፃ የወጣን ክርስቲያን ማንም ሰው ሊያስረው አይችልም። መልአኩ እስር ቤቱን በጎበኘ ጊዜ ሰንሰለቱ ምን አለ ይላል? ሰንሰለቱ ወደቀ ይላል። እናንተ እግዚአብሔር ነፃ ካወጣችሁ ማን ነው የሚያስራችሁ? ከእስር ተፈቶ የእስረኞቹ ወታደሮቹ ሁሉ እንደተኙ እግዚአብሔር ነፃ ወጣው። እግዚአብሔር ይመስገን። ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስን አሰሯቸው ይላል መጽሐፍ ቅዱስ። ታስረው ገቡ ወደ እስር ቤት። እነሱ ሲገቡ እስረኛው ሁሉ ነፃ ወጣ። አይገርማችሁም? በመንፈስ ሆነው በዝማሬ እግዚአብሔርን ሲያመሰግኑ ከነቁስላቸው ያን ጊዜ እስር ቤቱ በምድረ መንቀጥቀጥ በመናወጥ ተመታ ይላል። የታሰሩበትም ነገር ሰንሰለቱ ወደቀ ይላል። እንዲያውም ያሰራቸው ባሪያው እኮ አሳሪው እኮ ነው። ራሱን ሊያጠፋ ነበር ያመለጡ መስሎት ነው አለው ጳውሎስ። አለን ሁላችንም ራስህን አትግደል። የሚያስሩን እኮ ናቸው ባሪያዎቹ። እኛማ ነፃ ያወጣን ሰዎች ነን። የእግዚአብሔር መንፈስ ነፃ ሲያወጣን ነፃ ያወጣን ሰዎች ነን። እና ወንድሞች እህቶች፣ ነፃነታችን ከእግዚአብሔር ነው። ከመንግስት ከፖለቲካ ፓርቲ ወይም ከሌላ ሰው የተሰጠን ነገር አይደለም።
ያንን ነፃነት ደግሞ ጌታ ኢየሱስ ክርስቶስ በደሙ ነው ለኛ የገዛልን። ከሰይጣን እስራት ያወጣን በሞቱ ነውና ለማንም ያንን ነፃነት አሳልፈን መስጠት የለብንም የእግዚአብሔር ስለሆነ እና እግዚአብሔርን መታዘዝ፣ እግዚአብሔርን መውደድ፣ ማፍቀር፣ እርስ በርሳችን በመዋደድ በደግነት በመልካምነት በጣም ግሩም የሆነ ሰዎች ጌታ ኢየሱስን እንዲያውቁ የሚያደርግ ህይወት በመኖር በባርነት ለሚርመሰመሰው ለዚህ ህዝብ ነፃ የሆነ ህይወት ምን እንደሆነ ማሳየት አለብን። ሶስተኛው ዕውሮች ናችሁ ነው ያላቸው ጌታ ኢየሱስ ክርስቶስ። ዕውሮች ናችሁ፣ ምክንያቱም ለዕውሮች ማየትን ሰብክ ዘንድ መጥቻለሁ ነው ያላቸው። ከዕውርነት ነፃ አላወጣችሁ። እቺ የኔንም ኢጎ በጣም የምትነካ ነገር ነች። እንዴ አንዳንድ ቀን ይሄ ነገር አይታየም እንዴ ይባላለሁ በባለቤቴና ያየን እየመሰለን ማናያቸው ብዙ ነገሮች አሉ። የፈሪሳውያንንማ አንገብግቧቸዋል በጣም በዮሐንስ ወንጌል ምዕራፍ 9 ብሉ ከፈሪሳውያንም ከእርሱ ጋር የነበሩት ሁሉ የሚለውን ሰምተው ይላል እኛ ደግሞ ዕውሮች ነንን ብለው ጠየቁት ጌታ ኢየሱስ ክርስቶስን። ኢየሱስም አላቸው ዕውሮች ብትሆኑ ኃጢአት ባልሆነባችሁ ነበር፣ ነገር ግን እናያለን ትላላችሁ፣ ኃጢአታችሁም ከእናንተ ጋር ይኖራል አታዩም አላቸው። እናያለን ትላላችሁ፣ ነገር ግን ምን አትሉ አታዩም አላቸው። እና እውነቱን ለመናገር ከተፈጥሯችን የተነሳ በኃጢአት ከመውደቃችን የተነሳ በልባችን ጠማምነት ብዙ የማናያቸው ነገሮች አሉ። እምናይ እየመሰለን ከዚች ከመታወር እግዚአብሔር ነፃ ያወጣል። እንድናስተውል ክፉና ደጉን እንድናይ በቃ እንድንለየው አስበን ይሄ መጥፎ ነው ይሄ ጥሩ ነው የሚል መንፈሳዊ አይን እግዚአብሔር እንዲሰጠን እግዚአብሔር ይርዳል። በኤፌሶን ምዕራፍ 1 ላይ ጳውሎስ ይላቸዋል የልባችሁ አይኖች ሲበሩ። ምክንያቱም የልብ አይን ካልበራ ማስተዋል የማይችሉት ነገር አለ። ለእናንተም ለእኛም ይሄ ጠቃሚ ነው። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ፣ ስለምን እንደተጠራን፣ ማን እንደሆን፣ ወዴት እንደምንሄድ፣ ለምንድን ነው በዚህ ቤተክርስቲያን ውስጥ ያለ ነው፣ ለምንድን ነው ኢየሱስን ያመን ነው የሚለው ያ ወንጌል የሚገባን የልባችን አይኖች ሲበሩ ነው። ሁለተኛው በቅዱሳን ዘንድ ያለው የርስት ባለጠግነት ምን እንዲሆን እንድታውቁ፣ ተስፋችን ምን እንደሆነ፣ የመዳን ታሪክ ምን እንደሆነ፣ የተዘጋጀልን ሽልማት ምን እንደሆነ፣ የምንኖርሰው አገር ምን እንደሆነ እንድናውቅ። ሶስተኛው ደግሞ ለምናምን ይላል የኃይሉ ባለጠግነት ምን እንደሆነ እንድናውቅ የልባችን አይኖች ሊበሩ ያስፈልጋቸዋል። እና እኔ የምለው ምጸልየው እሱ ነው። ጌታ ሆይ ይህንን ማይረባ ልብ ቀይረኸው አብራልኝ መንፈሳዊ አይኔን። አይታየንም አለ በለዚያ አይታየንም። ላዶቅያም እኮ እንደዛ ነበር ያለችው። ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳ አያስፈልገኝም ካለች በኋላ እንዲያውም ክሌም ያላረገችው ሌላ ችግር ነበረባት። ጌታ ኢየሱስ ምን አለ? ጎስቋላና ምስኪን ድሃም እውርም ይላል ስለሆንሽ የተራቆትክ መሆንን ስለማታውቅ ይላል። እኛ የወደቅንበትን መንፈሳዊ ህይወት አንዳንድ ጊዜ ማስተዋል አንችልም። ብዙ ምሳሌ መጥቀስ እንችላለን፣ አንችልም። አንዳንድ ጊዜ አይታየንም። እና ጌታ ኢየሱስ ክርስቶስ ከእውርነታችን ይፈወሳል፣ ደግሞ ይችልበታል፣ ያደርገዋል። እግዚአብሔር ይመስገን። አይናችን ሲበራ የተሰጠንን እውነት እንኳን በትክክል ማስተዋል ምንችለው ያን ጊዜ ነው። ጴጥሮስም ብሎታል በሁለተኛ ጴጥሮስ ምዕራፍ 1 ላይ ከዓለም ጥፋት ከክፉ ሁሉ ምኞት ያመለጡ ከመለኮት ባህሪ በተስፋ ቃል ካልሆኑ ትጋትና እምነት በጎነትን ካልጨመሩ እውቀትን ራስ መግዛትን መጽናትን እግዚአብሔርን መምሰልን መዋደድን ፍቅርን ካልጨመራችሁ ይሄንን የማታደርጉ ከሆነ ዕውሮች ናችሁ ነው የሚለው። በጨለማ የማይተወን አምላካችን ይመስገን እና ዕውርነታቸውን የናዝሬትን ሰዎች ሊፈውስ እንደሄደ ለእኛም በዚህ ጊዜ ላለን ወጣቶች፣ በዚህ ጊዜ ላለን እህቶች፣ ወንድሞች፣ እናቶች፣ አባቶች በተለይ በዚህ የተለየ ጊዜ የተገኘን ሰዎች የእግዚአብሔር ዓላማ ለኛ አይናችን ማብራት ነው።
እና ነገሩን ሁሉ በመንፈሳዊ አይን እንድናየው፣ ነገሩን ሁሉ በእግዚአብሔር አይን እንድናየው። ኢየሩሳሌም ልትጠፋ በተቃረበች ጊዜ ክርስቲያን ያልሆኑት ክርስቶስን ያልተቀበሉት ጦርነቱ የእስራኤልና የሮም ነው። የሮማ መንግስት አገራችን እንዳይወርስ መከላከል አለብን ብለው ደማቸውን አፍስሰው ከተማዋን ለመከላከል ብዙ ነገር አድርገዋል። ጌታ ኢየሱስ በማቴዎስ 24 ነግሯቸዋል። የጥፋት ርኩሰት ከተማዋን ሲከብ ባያችሁ ጊዜ ነው ያላቸው። ምን አድርጎ አላቸው? ውጡ ከከተማው ሽሹ። እና ያ መንፈሳዊ መገለጥ የነበራቸው ሰዎች ከዚያ ጥፋት አምልጠዋል። በግሬት ኮንትሮቨርሲ ኤለን ዋይት አንድም ክርስቲያን እግዚአብሔር ይመስገን አንድም ክርስቲያን በኢየሩሳሌም ጥፋት ጊዜ አልሞተም ትላለች። እና ይህንን የዓለም ጨለማ እንድናስተውል ይህንን ጥፋት የምንለይበት መንፈሳዊ አይን ያስፈልገናል። በዚህ ቦታ ያለን ሰዎች ያን ጊዜ ማድረግ ያለብንን ነገር መንፈስ ቅዱስ ይመራናል። አይናችን ይከፈታል። እንደ ግያዝ አይናችንን እግዚአብሔር ይክፈተው። አያሳዝናችሁም? ግያዝ ያንን ሁሉ የከበበውን መልአክ ስላላስተዋለ በሶሪያ ወታደሮች በጣም ተጨንቆ ፈርቶ ነበረ። ኤልሳ ጸለየለት፣ አይኑን ክፈት ብሎ። አይኑ ሲከፈት ከኛ ጋር ያሉት ምን አለ ኤልሳ? ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ አለ። እግዚአብሔር ይመስገን። አይናችን ሲከፈት ሁልጊዜ መላእክት ከኛ ጋር መሆናቸውንም እናስተውላለን፣ ይሰማናል። በጨለማ ብቻህን አትንዳ ትለኛለች ባለቤቴ ከስራ ስመጣና አንዳንዴ እስቃለሁ አልላትም። ያው መልአኩ አለ አጠገቤና አንዳንድ ጊዜ የእግዚአብሔር መንፈስ ይመጣል ወደኛና አይናችን ይገልጸዋል። እግዚአብሔር በእኛ ላይ ያስቀመጠውን ጸጋ እንድናስተውል ያደርጋልና አይናችን ይከፈት። የመጨረሻው ተጠቅተናል ልባችንም ሰባራ ነው ይላልና ያንንም እግዚአብሔር ያስቀረዋል። እግዚአብሔር ይመስገን። በሞት በክፉ ህይወት በጉስቁልና በድህነት በበሽታ የእግዚአብሔር ሕዝብ እየተሰቃየ የማይኖርበት ጊዜ አለ እና እግዚአብሔር ሊፈውሰን ልባችን ሊጠግን የተሰበረውን ነገር እንደገና አዲስ ሊያደርግ የእግዚአብሔር አምላክ መንፈስ ከኛ ጋር ነውና ልባችን ሰባራ መሆኑን እንመን፣ ጎስቋላ መሆናችን እንመን። ያን ጊዜ እግዚአብሔር ያጎናጽፈናል የጽድቅ ልብስና የመንፈስ ቅዱስን ስጦታና በዚህ ሰሞን ምድራዊ ማንነታችን ማወቅ አለብን። ይሄንን ስናስተውል ነው እግዚአብሔር ሰማያዊ ነገርን በስፋት የሚገልጥልን እና አይናችን ይከፈት፣ ነፃ እንውጣ፣ እንታደስ፣ ድህነታችንን እናስተውልና እግዚአብሔር ባለጠጎች ያድርገን። ይሄንን መንፈስ ይዘን ሁላችንም ወደ ጸሎት መቅረብ አለብን እና ያንን ካላስተዋልን በዚህ ዘመን ክርስቲያን መሆን ከባድ ነው። ሁላችንም እንነሳለን። በጸሎት መንፈስ ሆነን ዕብራውያን ምዕራፍ 12ን አንብበን እንጨርሳለን። ብዙ ምስክሮችን ሰጥተናል። ብዙ ምሳሌዎችን አይተናል። ከመጽሐፍ ቅዱስ ብዙ ነገር ተባብለናልና መንፈስ ቅዱስ ይጠይቀናል ሁላችንም በዚህ ጥቅስ ዕብራውያን ምዕራፍ 12 ቁጥር 1 እና 2 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት፣ ድህነት፣ አይነ ስውርነት፣ ባርነት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ፊት ተቀምጧልና ይላል። እንጸልይ። በሰማይ ያለ አምላካችን ስለ ቸርነትህ ስለ ምሕረትህ ተመስገን። ስለዚህ ስለሰጠን ቃል እናመሰግንሃለን። ጌታ ሆይ እንደ ሌሎቹ ተስፋ ሰጪዎች ተስፋን ብቻ ሰጥተህ አልተውከንም። አንተ ተናግረሃል፣ ደግሞ ታደርገዋለህ። የተናገርከው ልባችን ሰባራነት መጠቃታችን አይተህ ደግሞ በበረከትህ በአዲስ ነገር እንድትባርከን ጌታ ሆይ በዚህ ጊዜ ተሰብስበን ያንተን በረከት እንሻለን። ለእኛም ለጎረቤቶቻችንም አብረውን ለሚሰሩት አብረውን ለሚማሩት በዚህ አካባቢ ለሚኖር ሕዝብ በዚች ሀገር ለሚኖር ሕዝብ ሁሉ ጌታ ሆይ ይህንን በረከት እንድትሰጥ እንጸልያለን። ጌታ ሆይ ነፃነትን ከማይፈለግበት ቦታ እንዳንፈልግ ከሰጪው ካንተ ከእግዚአብሔር
በደምህ ከገዛኸው በመስቀል ላይ ከከፈልከው ከዚያ በጌታ በኢየሱስ ክርስቶስ መሆኑን እንድናውቅ ሕዝብህም እንዲያስተውል ሕዝብህም እንዲያውቅ ይህንን መንፈሳዊ በረከት በእያንዳንዳችን እንድታደርግ ፈቃድ ይሁን። ስለሰማህን ተመስገን። በጌታ በኢየሱስ ስም ለስሙ ክብር እንስጥ። ጌታ አምላክ ቅዱስ ነው፣ ሥራውም ግሩም ነው፣ ፍጹም ነው። ወደ ፊቱ እንቅረብ በምስጋና በድል፣ ይህም ያንስበታል ለልዑል። የሰላም አለቃ ኢየሱስ ሕዝብን በብረት በትር ይገዛል። ሐዘን ጭንቀትን ያርቃል፣ ኃጢአትን ከምድር ያጠፋል። ጌታችን በቅርቡ መንግሥቱን ያቆማል፣ ጻድቃንን ከምድር ይወስዳል። 1000 ዓመት በቤቱ ለፍርድ ይቀመጣል፣ ሁሉንም እንደ ሥራው ይከፍላል። ወንድሜ እርምጃህን ጠብቅ፣ በፊቱ ያለ ነውርም ተገኝ። ኃጢአትን ከሕይወትህ አርቅ፣ የብርሃንም ልጅ ትባላለህ። ቅዱስ አባታችን ሕይወታችን ጠብቅ፣ ጠላታችን ወጥመድ ዘርግቷል። ፈተና ተደቅኖ ከፊት ይታያል፣ መንፈስ ይውረድልን እባክህ። ከዚህ ነው የቅዱሳን ትዕግሥት፣ የኢየሱስ ሃይማኖት ያላቸው። ትእዛዙንም የሚጠብቁ ፈቃዱንም የሚፈጽሙ። ብሩህ ቀን ሊመጣ ቀርቧል፣ እንበርታ ጊዜያችንም አልቋል። ያሁኑ ስቃይ ምንም አይደል ከተዘጋጀው ክብር ሲታይ። የሰው ዓይን ያላየውን ክብር የሰው አእምሮ ያልገመተ። ዘላለማዊን ተስፋ በተለያዩ መሰናዶዎች ሰንዶ በሰባተኛው ቀን አድቬንቲስት ቤተክርስቲያን አማካኝነት ሆፕ ቻናል ኢትዮጵያ የሙሉ ጊዜ የቴሌቪዥን ስርጭት አገልግሎቱን ወደ እናንተ ያደርሳል። ለሰው ሁሉ ተስፋ ይሆን ዘንድ ከአምላክ በሆነው ቃል ላይ መሰረቱን አድርጎ ስለ ብዙዎች መዳን ሲል የእግዚአብሔርን የመጨረሻ ዘመን ጥሪ ተስፋ በተከታታይ የመጽሐፍ ቅዱስ ጥናት፣ በትምህርት፣ በስብከተ ወንጌል፣ በጤና፣ በቤተሰብ፣ በሕፃናት፣ በወጣቶች፣ በምስክርነት፣ በታሪክ፣ በጥያቄና መልስ፣ በአምልኮ፣ በጸሎትና በልዩ ልዩ ርዕሰ ጉዳዮች ዙሪያ ተመስርቶ የአምላክን መልካም ሐሳብና መልእክት በአይነቱ ለየት ባለ አቀራረብና በልዩ ልዩ ቋንቋዎች እነሆ ዝግጅቱን ወደ እናንተ ተመልካቾቻችን ሆፕ ቻናል ኢትዮጵያ በሙሉ የአየር ሰዓት ያደርሳል። ሆፕ ቻናል ኢትዮጵያ የምንገኝበት አድራሻ ፍሪኩዌንሲ 11636 ፖላራይዜሽን ቨርቲካል ሲምቦል ሬት 27500 በዩቴል ሳት ላይ ያገኙናል። ለበለጠ መረጃ በስልክ ቁጥራችን 0911 13 7222 ላይ ይደውሉ። በኢሜል hopechannelethiopiya@gmail.com በመጠቀም መልእክቶን ሊያደርሱን ይችላሉ። በዩቲዩብ ገጻችን ላይ ሰብስክራይብ በማድረግ በፌስቡክ ገጻችን ላይ ደግሞ ላይክ በማድረግ ቤተሰብ ይሁኑ። በየዕለቱም አዳዲስ ዝግጅቶችን ያገኙ። የቴሌግራም ፔጃችንን በመጠቀም መረጃዎችን ያገኙ። ምርጫችሁ ስለሆነን እናመሰግናለን። ዘላለማዊውን ተስፋ እናካፍላለን።